የዛሬው እንግዳችን ለብዙዎቻችሁ እንግዳ የሚባል ሰው አይደለም። ቤተኛ ብትሉት ቀለል ይላል። በተለያዩ ፕሮግራሞች ላይ እንደዚሁም በማህበረሰብ ትስስር ገጾች በበጎ ፈቃድ ስለ ሱስና ሱስ ውስጥ ከገባን በኋላ ደግሞ እንዴት ነው መውጣት ያለብን የሚለውን ለረዥም ጊዜ በሱስ ውስጥ እሱም እየተሰቃየ ስለቆየ የራሱን ሕይወት መነሻ በማድረግ ብዙዎችን የሚያስተምር ነው። አሁንም ጉድላክ የተሰኘ የሱስ ማገገሚያና የማማከር አገልግሎት የሚሰጥበት ማዕከልን ከፍቶ ከብዙዎች ጋር ይሰራል። ለብዙዎች መዳኛ የሆነ ማዕከልንም እየመራ ይገኛል። የምታውቁት ቤተኛ ያልኳችሁ ዮናታን ሊዮ የቀድሞ ዲጄ የአሁን ደግሞ በጎ ፈቃደኛ። እንኳን ደህና መጣ። በድጋሚ ነው ያገኘሁህ። እንኳን ደህና ቆየሽ እንትዬ። ያው በጋዜጠኝነት ህይወት ደጋግመን ልንገናኝ እንችላለን። በወጌሻ በቻናል ዋን ቆይታዬ ግን ከአንተ ጋር አጠር ባለው ቆይታዬ ማንሳት የፈለግኩት አንዱ ነገር በተለያየ ጊዜ ቅርጽ እየቀየረ ይመጣል ይሄ የሱስ ጉዳይ። ማህበረሰብ ደግሞ ትስስር ገጾች ላይ አይተህ ከሆነ ወጣት ልጆች አሁን እዚህም እዛም እያሉ ሱስ አይደለም ብለን የምንላቸውን ነገሮች ሁሉ እያደረጉ ወጥመድ ውስጥ ስለመሆናቸው ፍንጮች እየሰማን ነው። አንተ ጋር መጥተው ይሆን ብዬ ለዛ ነው ያገኘው። የተለዩ ነገሮችም ካሉ የምታውቀው አንተ ስለሆንክ ቅርብ ስለሆንክም ጭምር ለጉዳዩ ምን የተለየ ነገር አለ? የምናውቀው ሱስ ብቻ ነው እንዴ ያለው? አዎ በእኛ ጊዜ እኔ አሁን 7 ዓመት ከ8 ወር ሆነኝ ከአዲክሽን ነፃ ከሆንኩኝ። ያው እኔ የምጠቀመው ጫት፣ ሲጋራ፣ ማሪዋና በቀን 16 ስቲክ ሁላ ነበረ እኔ የማጨሰው። ያው ሰው ሲቅም በኮካ ሁላ ሲቅም እኔ ጃምቦ ባፕሪቲፍ ሁላ ነበረ እንደ ኮካ የምጠቀመው። ከዛ መሀል ላይ ማሪዋና አለ፣ ከዊድ አለ። ዊድ ነው አሁን ባዬ ይባላል። ያን ነበር የምጠቀመው ለብዙ ዓመታት። ከዛ ደግሞ አልኮሊክ ነበርኩ። ጠዋት ስነሳ እኔ 8-10 መለኪያ አረቄ ጠጥቼ ነበር የምነቀው እና ያንንም ራሱ ማቆም አልቻልኩም። የሞትን ጥግ እያየሁ ነበር እኔ የምድነው። ካልጠጣው አልድንም ነበር። የኔ ኦክሲጅን ሆኖ ነበር። ልክ እስከ 10 ሰዓት እንግዲህ ዲጄ ነሰርቼ ዲጄ ዮዮ በሚል ብራንድ ስም ነው የምታወቀው። በማስታወቂያ ስራም እታወቅ ነበር። ግን ምንድነው ያው ሱስ የሚያደርገው ነገር አለ። ሰርተን እንዳልሰራን የሚያደርገው ነገር፣ ሰርቼ እንዳልሰራው ብዙ ዓመት እኔ ያው መካሪም አስተማሪም አይደለሁም። ተሞክሮኝ ነው የማካፍለው። ለረጅም ዓመት እኮ ኖርክበት። አንተ ያላወራህ ማን ያወራል? በጣም ያው ሱስን ይሄ በምክር በቁጣ የምታስቆሚው አይደለም ስላልሆነ ያው ተሞክሮ ሲሰማ ግን መዳን የማይፈልግ ሰው የለም። ማንም ሰው ብታይ አሁን የሚመጡትም ወጣቶቹን ብታይ በጣም ችግር ውስጥ ነው ያሉት። ግን እንዴት ይውጡ ግንዛቤ የለም። እኔም እንግዲህ ለብዙ ዓመት ከልጅነቴ ከ7 ዓመቴ ጀምሮ ነው አጎቴን አርአያ አድርጌ የገባሁት። በመጀመሪያ ጊዜ ጫትና ሲጋራ ነው ሰርቄ የተገኘሁት። ወደ 15 ዓመት አይደል ተጠቅመሃል? 22 ዓመት 22 ዓመት ተጠቅመህ ቅድም ያልከኝ የመጨረሻው በዛ ጊዜ ሰው ጆሮውን የሚይዝበት የነበረው የመጨረሻው ነገር ማሪዋና ነበር አይደል? አልኮል ነበር። ምክንያቱም አልኮል ስንል አሁን በባህላዊ መንገድም በየሰፈሩ አረቄ ቤት፣ ጠጅ ቤት ይባል ነበር። ፒን አረቄ ያበሻ አረቄ በኪስ የምትያዘው ያበሻ አረቄ አለች። ያበሻ አረቄ አሁን ካልጠጣው እኔ እዛው ውስኪ ተቀርቦልኝ ምን ተቀርቦልኝ ሙድ አይመጣም። እሱን አግኝቼ ነው ደሜ ሰርቶ የምመጣው ምግብ የምበለው ማለት ነው። አሁን ደግሞ ምን መጥቷል? ግን ይሄንን አሁን ለኔ ልድን የቻልኩት በምን እንደሚዳን አላቅም ነበር። ተሰቃየሁ። በቃ 39 ኪሎ እስኪሆን ደረስኩ። አሁን 60 ኪሎ ሆንኩኝ። በመወሰኔም ነው የዳንኩት። ውሳኔ የሚጠይቅ በሽታ ነው። አሁን እኔ 3 ማገገሚያ ገብቻለሁ። 2 ያገር ሽቶብኝ በአንድ ሰው አማካኝነት ታክሲ ላይ እየሄድኩኝ ነግሮኝ ነው ወደዛ የገባሁት። ምን አለ? መጀመሪያ ተጸይፎኝ ነው። ጠረን ለማይጠጣ ሰው አሁን ይሸታል እና ሸትኝ በቃ እንዴት እንደተጸየው እንደሱ ተጸይፎኝ ማለት የትም ቦታ አይቻለቅም። እንደሱ አይነት አጸያይፍ አናዶኛል። ከዛ መጀመሪያ ልጣሉ አልኩና ብቻ ተረጋጋውና ወድጄ አይደለም በቃ እኔም ጨንቆኛል። ገብቶሻል? ጠዋት እየተነሱ ከሞትን ጥግ እያየሁ ስመለ ስንት እኮ ይሄን እድል ያላገኛል። ገብቶሻል? በየቀኑ አሁን በሬዲዮ የትራፊክ አደጋ እንደዚህ ያለ አካል ጉዳት ደርሷል፣ እንደዚህ የሞት ጉዳት እንደዚህ ምናምን የሚለው ቢነገር ከትራፊክ አደጋ ይበልጣል የሚሞተው ሰው። ገብቶሻል? ስለማይነገር ነው እንጂ ይሄ ግን አሁን ወደኛ ሪፖርቱ ይመጣል። ወደ ጉላኬ ሱስ ማገሚያ ብዙ ሰው በቃ የስንቱን ቤት እንትን እያልኩ ነው።
አሁን ለወጣቶቹ የምመጣው ነገር ምንድን ነው? ይሄ በሁሉም እድሜ ክልል ያለ ነው። ለዛ እኮ ነው አሁን መነሻዬ ላይ ያልኩህ አልኮል ብለን አረቄም በለው ጠጅም በለው ትላልቆቹ መጠጦች የምንላቸው በተለምዶ ውስኪም በለው ቮድካም በለው አይደል የምንጠራቸው ነገሮች ይኖራሉ። እነሱ አሉ። ከዛ ማጨስ ነው ሌላው። ከዛ ውጪ ጫት ልንል እንችላለን። አይነቱ ብዙ ይሆንና ማሪዋና ሲባል ከፍ እያለ ይመጣል። ወይም ደግሞ ኢትዮጵያ ውስጥ የሚደረግ ሁሉ አይመስለንም ነበር በፊት። አሁን ዘርዝረን የማንጨርሳቸውን ነገሮች ገና በታዳጊነት እድሜ ያሉ ልጆች እየነገሩን ነው። አጠቃቀም ስታይሉ እየተለየ ነው። ሱስ አይደለም የተጠቀሙ ያሉት ብለን ታዝበን፣ ግን ሱስ ውስጥ ናቸው ልጆቹ። ምንድን ነው የሚመጣው ወደ አንተ ማገገሚያ ማዕከል? አሁን በብዛት ትራማዶል አለ። አሁን ደግሞ በቅርብ የተጀመረ ሊል የሚባል ደግሞ አለ። ምን ሊል የሚባል ይሄ በስፕራይት የሽሮፕ አለች። እሱን ያየሁት ሶሻል ሚዲያ። አዎ እነሱን እየተጠቀሙ ቀይ ቀለም ያለ። አዎ በአንድ አመት ጊዜ ውስጥ ዳሜጅ እየሆኑ። ከየት ነው የሚመጣው? ከፋርማሲ ይገዛሉ። ለሌላ አገልግሎት ለሽሮፕ እኮ ነው ለህፃናት የሚሰጥ። የሽሮፕ ከስፕራይት ጋር ሲቀላቀል የሚያመጣው ሙድ አለ ይላሉ። መጀመሪያ ደፋር ያደርግሻል አሉ። ከዛ እንትን ሌላ ጊዜ የሚያፍራትን ሴት ሁላ ደውሎ ከዛ በአንድ ወሩ ምናምን እያለ ይመጣል። ዳሜጅ ኩላሊቱን፣ ጉበት፣ ሳምባ እያፈኑ አሁን ታፍኖ እንደዚህ ስጠቀም ነው ምናምን ይሉኛል። ይመጡና ታክሞ ግን እየዳኑ ይገኛሉ። እድሜያቸው ምን ያክል ይሆናል? ከ13 ዓመት ጀምሮ። 13 ዓመት። ቤተሰብ አለ? ቤተሰብ ያላቸው ያውቃሉ ቤተሰቦች? ያው ቀስ እያሉ አሁን እኛ አናቅም ነበር ይላሉ። አሁን ችግሩ ያለው ወላጅና ልጆች መሀል አይተዋወቁም። ገብቶሻል? አሁን ወላጆች ምንድን ነው ለስራቸው ነው ጊዜ እየሰጡ ያሉት። ገብቶሻል? የሚፈለገውን ያሟላሉ፣ ግን ላይገናኙላ ይችላሉ። ግን እኔ አሁን እንደው አትፍረድ፣ አንዳንድ ጊዜ እኮ ያልከው ማተኮር አለብን። አዎ ስፕራይት በሚመስል እቃ ውስጥ ስትቀምሰውም ጣፋጭ የሆነ ነገር ስታየውም ብዙ ማያስደነግጥህ ነገር በቃ አንዱን ለስለሳ መጠጥ እየተጠቀመ ነው ልጄ ብዬ ላልፍ እችላለሁ። ቀይ ይሆናል ያ በስፕራይት ሆኖ በስፕራይት እቺ በፕላስቲኳ በሱ ሆኖ ቀይ ይሆናል። ገብቶሻል? ነጩ ስፕራይት ወደ ቀይነት ይቀየራል። ያ እንደ ድራግ ነው። ምን ያህል መጠን ነው የሚጠቀሙት? ያው ሙሉ ሃይላንድ ነው የሚያደርጉት። እሱን ነው ይጠቀማሉ። ሁለትም ሃይላንድ የሚጨርሱ አሉ። ግን ብዙ እንትን ችግር እያመጣ ነው። ሌላው ደግሞ አይስ የሚባል ደግሞ አለ። ምንድነው እሱ? በመርፌ የሚወሰድ ይሄ ደም ስራቸው የለም። ራሳቸው በራስሽ የምትወጊው አንዷ መርፌ 1500 ብር ነው። ገብቶሻል? 10 እና 15 የሚወስዱ አሉ በቀን። አዎ። ስለዚህ እንግዲህ 1500ን በ15 መምታት ነው ወይ በ10 መምታት ነው። ገንዘቡ ራሱ ከየት ነው የሚመጣው? እንደዚህ አይነትን ሰው ግደልልኝ ብትዩ ሰው ግደይልኝ ብትያ ትገልልሻለች። ራሱን አይደለም። ለምንድን መሰለሽ? አምጣ የሚል አስገዳጅ በሽታ ነው ሱስ። ልክ እንደ ስኳር አይነት በሽታ ነው። ገብቶሻል? ምንድነው ስኳር በሽታ አሁን ያለባቸው ሰዎች የምግብ ሰዓታቸው ሲያልፍ፣ የመድኃኒታቸው ሰዓታቸው ሲያልፍ እንዴት እንደሚያደርጋቸው እናያለን። ሱስ በሽታም እንደዛው ነው የሚያደርገው። ሰዓቱን ጠብቆ አምጪ ይልሻል። ስለዚህ የገቢ ምንጫችን ምንድን ነው ይሉሃል። ቀላል እኮ ወጪ አይደለም። አዎ አሁን ብዙ ራስ ማጥፋት በዝቷል። ገብቶሻል? ለምንድን ነው ስል ለሰይጣን ራሴን ሸጬ ይሉኛል። እንዴት ማለት? ይሄ ኢሉሚናንት የሚባል ብር ይሰጣቸዋል ምናምን እየተባሉ በየፌስቡኩ እንደገና በዚህ የሚሰሩ አሉ መሰለኝ። አሉባልታ እኮ ነው የሚመስለኝ እኔ። ኖ እውነት ነው? ይነግሩሃል። አዎ። ስለዚህ ይሄ ያልተገባ ለብር ይሰጣቸዋል፣ ያልተነገጠ ነገር ውስጥ ይኖራሉ። ብዙ ነገር ውስጥ እየገቡ ነው። ለአይምሯቸው የማይመጥን ነገር ውስጥ ይገቡና ያ ደግሞ ዲፕሬሽን ውስጥ ይከታቸዋል። ከዛ ምን ጎሏት ነው እቺ የምታምር ልጅ ምናምን ይባላል። ሰው አልተረዳናቸውም። ገብቶሻል? አሁን አሳዳጊዎችም እህት ወንድሞችም በጣም የምንደነግጥ ይመስለኛል። እኔ እናንተ ይሄንን ወሬ እያወራን እኔ ራሱ እየገረመኝ ነው። ምክንያቱም ሲጋራ ይሸታል ይሄ ልጅ ማጨስ ጀመረ እንዴ ይባላል ድሮ። አፍህም እንደዛው ሲሸታ አልኮል ጀመርክ እንዴ ይባላል። አሁን እኮ ምንነቱን የማንረዳው ነገር እንኳን ነው አሁን እየጠቀስክልኝ ያለው ነገር። በምን ላቅ እችላለሁ? ለምሳሌ አብሮ ቤተሰብ ሆኖ እንደሚኖር ሰው በምንድን ነው የሚታወቁት ባህሪያቶቻቸው? ባህሪው ይለያል። ክፍሉን ዘግቶ መቀመጥ ሊወድ ይችላል ለረጅም ሰዓት። ምን እያደረገ እንደሆነ አናውቅም። ገብቶሻል? ምን አይነት እንትን ላይ ያው ኢንተርኔትም አንደኛው ትልቁ ሱስ እሱ ሆኗል። ኢንተርኔት እየዋሉ አሁን ቲክቶክ ላይ ራሱ አንድ ዝም ብዬ ከፈታ አደረግኩ እየጠበቅኩሽ እና
አንዷ የሙቀት መጠን በምንድን ነው የሚለካው? በኪሎ ሜትር ነው በሜትር ነው በሊትር ነው ይላታል። በሊትር ነው መሰለኝ ትለዋለች። የእውነቷን ነው የእውነቷን ነው እያሾፈች ነው እየተጠየቀች እኮ ነው። እሺ እና 12ኛ ክፍል አካባቢ ነች እንግዲህ ይሄን እንኳን አታውቅም፣ ግን ኢንተርኔት እጇ ላይ የሚገርም ስልክ ይዛለች። ያየች ለትምህርታቸው እንኳን ጊዜ እየሰጡ አይደለም። አሁን አንዱን ደግሞ እንደዚሁ ተማሪ ነው ኳስ ትከታተላለህ ተባለ። አዎ እከታተላለሁ። ናይክን ታውቀዋለህ ትለዋለች። አዎ። አዲዳስንስ? አዎ። ግን የሚገርም ስልክ ይዟል። ምን እየተጠቀመበት ነው? ስለዚህ ያፈነገጠ ነገር ይኖራቸዋል። አየሽ፣ ይሄን እውቀት እንኳን ከሌለሽ ሌላ ነገር ነው እያዩ ያሉት። አንዳንዶቹ ሁላ ስለ ራስ ማጥፋት ሁላ የሚያዩ አሉ። አንዳንድ ሀገር ፈቅደው የለ መሞት ትችላላችሁ ተብለው ከፈለጋችሁ ምናምን የተባሉ አሉ። እንደዚህ ሀገር የፈቀደው እና እነዛን ለምንድን ነው ምናምን ብለው ተስፋ የሚያስቆርጡ ነገሮችን እያዩበት የሚውሉ ሰዎች አሉ። በሰውነት የሚታይ ነገር አለ። የኢንተርኔት በሰውነት ማለት አይቻቸው እጽ እየተጠቀሙ ያሉ ልጆች ናቸው እንድል የሚያደርገኝ የተለየ ነገር አላቸው። ብዙ ነገር ይለያል። አይን መቅላት ሊመጣ ይችላል። የአይን መቅላት፣ አዎ ባህሪው ይለያል። መነጫነጭ፣ ብር አምጡ፣ ከቤት ዕቃ ሊጠፋ ይችላል። መጥፋት ይጀምራል። እኔ የ8 የ10 ዓመት ልጆች ስልክና ወርቅ እያመጡ የቤተሰባቸውን የሚሻጣጡበት ትምህርት ቤት ያጋጥመኝ ጊዜ አለ። አሁን እዛ ቤት የሚኖር ልጅ ሊኖር ይችላል። ዘመድ ተብሎ ምናምን አንተ ነህ ሊባል ይችላል እኮ። የሚያመጡት ግን እነዚህ አንቺ በ500 ብር ነው የሚገርም ወርቅ የሚሻሻጡት። የኔ ልጅ ይሄን አያደርግም ነው የምንለው ትባያለሽ። ከዛ ሌላ እንትን ውስጥ ገብተዋል። የሚያወሩት ወሬ ትልቅ ነው። አሁን የ8 ዓመት ልጅ ምን ታውቃለች አትበሉ ነው የምለው። ከኛ በላይ ዩቲዩቡንም ምኑንም ጎርጎሮ የሚያሳዩሽ እነሱ ናቸው። እምልህ 22 ዓመት አንተ አሁን ሱስ ውስጥ ቆይተሃል። ብዙ ነገር ታውቃለህ፣ ልምዱ አለህ። ስቃዩንም አይተኸዋል፣ መታከሙንም አይተኸዋል። በእርግጠኛነት ግን ከ22ቱ ዓመት ያንተ የሱስ ቆይታ የተለየ ነገር ነው ያለንበት ጊዜ። ለራስህም የሚገርምህ ይመስለኛል። ማን ነው ይዟቸው የሚመጣው? አንተ ቤተሰቦቻቸው ካወቁ በኋላ ያማካ እንግዲህ ብዙ ሺህ ሰው ነው በቀን እንኳን ራሱ በጣም ብዙ ሰው ነው የሚደውለው እና የተለያየ ክልል ላይ የተለያየ ዓለማት ላይ ይደውላል ሰው። የተለያየ ነገር ነው የሚያማክረኝ። ወደ ሱስ ሲገባ የተለያየ ምክንያት አለው። አንድ ሰው አሁን እኔ አጎቴን አርአያ በማድረግ ነው። አንዳንዱ ደግሞ እናቴ በእኔ ምክንያት ነው ስለማናዳት የነበረ ሞተችብኝ፣ ሶ ያንን መርሳት አልቻልኩም ብሎ ደግሞ እንዲህ ዲፕሬሽን ውስጥ ያለ ሰው አለ። ገብቶሻል? ግን እኔ የምላቸው ምንድን ነው ያው እኔ መጽናናት ያው ከፈጣሪ ነው ወይ ከእግዚአብሔር ነው። በአላህ የሚያምን በአላህ ነው መጽናናት የሚመጣው። ግን ምንድን ነው እኔ ያለኝን ነው ሼር የማደርገው። በቃ ጥሩ ነገር በመስራት ያንን መካስ ትችላለህ። ለሌሎች በመድረስ እንደኔ በበጎ ፈቃድም በምንም ሰዎች ተሞክሮን በማካፈል ሰዎችን እያዳንክ በአንተ ምክንያት ብዙ ሰው ማዳን ይቻላል። ይኸው ጎዳና ላይ ያለው አለ። በየቤቱም ስለለበሰ አይደለም እኮ ሰው ስንት ነገር ተሸክሞ እየሄደ ነው ሰው። ገብቶሻል? ሁሉም በትልቅ ኢኮኖሚም ላይ ያሉት፣ በመካከለኛ ኢኮኖሚም ላይ ያሉት፣ በትንሽም ኢኮኖሚ ላይ ያሉ ሰዎች ውስጥ ያለ ነው። በሁሉም ሃይማኖት፣ በሁሉም ብሔር ምናምን ያለ ነው ይሄ በሽታ። ስለዚህ እንዳንተ ደግሞ ያሉትን እናቶቻቸው እንዳይሞቱባቸው ያንተን ተሞክሮ በማካፈል ማዳን የምትችልበት ሁኔታ ቢፈጠር ምናምን ስል ትንሽ ይጽናናሉ። ከዛ ስለ በሽታው ግንዛቤ አግኝተው ሕክምና ገብተው አሁን ደግሞ ጥሩ ቦታ ላይ ያሉ ብዙ ሰዎች አሉ፣ ከኛ ጋር ተባብረው እየሰሩ ያሉ። ወንዶች ይበዛሉ ሴቶች? በብዛት አሁን እኔ ጋር የሚመጡት ወንዶች ናቸው። ወንዶች ናቸው። አንዳንዶቹ ደግሞ ይደውላሉ ለሴት ልጄ እንደዚህ ምናምን ብለው የሚጠይቁም አሉ። በጣም ይመጣሉ፣ ተመክረው የማስገባቸውም አሉ። ግን ወንዶች ይበዛሉ በብዛት። ስለ ትራማዶሉ ብትነግረኝ ደስ ይለኛል። አሁን ብዙ ሰዎች ትራማዶል እየተባለ በድግግሞሽ እየተወራ ነው። በተወራው ልክ ግንዛቤ ያላቸው ወይ የሚለውን ስለምጠራጠርም ጭምር ነው። ምክንያቱም የምናያቸው ምልክቶች በተለየ ሁኔታ ትኩረት ካላደረግ ላታውቃቸውም ትችላለህ። የሕክምና ተቋም ጋር ሄደህ ወይም ፋርማሲ ሄጄ የምወስደው መድኃኒት ነው፣ ለሌላ ሕክምና የሚውል መድኃኒት ነው። ግን ብዙ ወጣቶች ትራማዶልን እንደ አንድ የሱስ መወጫ እየወሰዱት ነው። አሁንም እንደዛው ነው ወይስ ቀጥሏል? በደንብ በስፋት እየሰሙ በጣም
አሁን ለምን መሰለሽ ችግሩ አሁን እነዚህ ፋይሬጆች ምንድነው ሱሱን እኮ ማቆም ፈልጋለሁ ይሉኛል፣ ግን ጓደኞቼን አጣለሁ። አብረው መሆን አለባቸው። አዎ ጓደኞቼን እንዴት እለያቸዋለሁ የሚሉ አሉ። በራስ መተማመን የሌላቸው ሱስ ውስጥ መሆናቸውን ያምናሉ። ግን አዎ ግንዛቤ ሲያገኙ በጣም እኔ አሁን አንዳንድ የራሴም ሶሻል ሚዲያ አለኝ ጉድ ላክ ሪሃቢሊቴሽን የሚል ቲክቶክ ላይ አለ እለቃለሁ። ከቲክቶክ ላይም በጣም ብዙ ሰው ይደውላል አይቼ ከተለያየ ዓለም ላይ እና ምንድነው አይቼ እኮ ነው የደወልኩት እኔ ራሱ በዚህ ጭንቀት ውስጥ ነኝ እና እባክህን ምናምን ብለው ደግሞ የሚመጡም ራሳቸው አሉ። እየቃምኩ እኮ ነው እያዳመጥኩ ያለሁት ምናምን የሚሉ ደግሞ አሉ። ገብቶሽ እኔ ራሱ እዚህ ችግር ውስጥ ነኝ፣ እንዴት መውጣት እንዳለብኝ ግን ግራ ገባኝ። አንተን ስሰማ እንደምድን አመንኩኝ። አሁን አንድ ሰው መዳን እፈልጋለሁ ብሎ ከመጣ በኔ ግምት ያው ያልተጠና ቢሆንም 70% ድኗል ነው የምለው። ለምን መሰለሽ በቃ ዋናው ውሳኔ ነው፣ ማመን ነው። ከዛ በኋላ ባለሙያ የሚለውን መስማት፣ ከዛ በኋላ መተግበር። የእድሜ ልክ በሽታ ነው ሱስ። አሁን እኛ ታክመን ከወጣን በኋላ አሁን እኔ እንዳልኩሽ 3 ገብቻለሁ፣ 2 ያገርሽቶብኛል። 10 ዓመትም አቁሚ 20 ዓመትም አቁሚ ዛሬ ጠጥቼ ፈታ ብዬ ነገ አቆማለሁ አይሰራም። አሁን እኔ በፊት ሰው ሳይጠጣ እንዴት ይዝናናል ነበር ማለት ገብቶሻል። አሁን ግን ኢንጆይ ማድረግ እችላለሁ ከአልኮል ነፃ ሆኜ ከተለያየ ድራጎች ነፃ ሆኜ። እዚህ ላይ በደንብ እንድናወራ ፈልጋለሁ። አሁን በሕክምና ወይም ስነ ልቦና ላይ ሪላፕስ ይሉታል፣ መልሶ ያገረሻል። እና እንዳልከው 10 ዓመት እኮ ከሱስ ነፃ ነኝ፣ ዛሬ ግን ፓርቲ እወጣለሁ ከጓደኞቼ ጋር የሚሉ ሰዎች 1 2 ይላሉ። ከዛ ከበፊቱ በበለጠ እንደው መጠቀም ይጀምራሉ። ይሄን ስታወራ እውነት አይመስለውም። ብዙ ሰው አጋጥሞ ስለነበር እሱም ብታወራኝ ደስ ይለኛል። ምንድነው በእጥፍ ነው እንደውም የሚጨምረው ሲያገረሽ። ግን ዋናው ደግሞ መዘጋት ያለበት ይሄ ወላጆች አሁን እንትን ቤት ሂጂ እስቲ ስጋ ቤት ህፃናት ልጆች ይዘው ድራፍቱን ላይ እያጠጧቸው ስጋ ይበላሉ። ገብቶሻል? እንዳያምረው እና እኔ ምንድነው የምለው አሁን ልጆች ፊት የምናደርገውን ነገር ኢቭን የምንናገረውን ነገር እንጠንቀቅ። ገብቶሻል? አሁን በዛ ሰዓት የስጋ እየበላ ልጅን እንደዚህ ለምን ታረጋለህ ብትል በጠርሙስ አንስቶ ቢፈነክተኝ ማን አለላለሁ። ገብቶሽ? በዛ በሞቅ ባለው ሰዓት ነው። ግን ይሄን ቢሰማ እንደ ድንገት ይሰማል። ልጆችን በቃ በሚያስፈልጋቸው ቦታ ነው መውሰድ ያለብን። በቲቪ መከልከሉ አሁን ጓደኞቼ ናቸው የቲቪ ማስታወቂያ ቢራ ምናምን ያስቀሩት። ጎበዝ ናቸው። እኔ የሚቆም አይመስለኝም ነበር። ገብቶሽ? ከፍተኛ ክፍያ ነው የሚከፍሉት፣ ግን አስቆሙ ተከራክረው። ከዛ ግን አየሽ እንዴ ደስተኛ ነህ? ቲቪው ራሱ ጋንጋን ሸተተ። በመቆሙ ደስተኛ ነህ? እኔ ጥሩ ነው። ምክንያቱም ህፃን ልጆች በቃ በፊት እል ነበረ ለምን ግን ምናምን እል ነበር፣ ግን ልክ ነው ሳስበው። ምክንያቱም ቀነሰላቸው፣ ከእይታ ነፃ ይሆናል። ግን ደግሞ ምንድነው አሁን ለምሳሌ ኮኬን እዚህ ሀገር አሁን በደንብ እየተሰራጨ ነው አይደለም? ኮኬንም በደንብ ይጨሳል፣ እንትን ይላል፣ ይወሰዳል። ግን ምንድነው ወንጀል ይበዛል። አሁን አንድ የሆነ ነገርን ብከለክል ወንጀል ይበዛል። አሁን ከኮሎምቢያ $100 የሚወጣ አንድ እንትንን ኮኬን ካናዳ ሲደርስ $35,000 ይደርሳል አሉ። ሲያልፍ ነፍሶ ተገሉ ምን ብሎ ህገወጥ ነው። እዚህም ሀገር ሲገባ እንደዛው። ገብቶሻል? በቃ ወንጀል ይበዛል። በከለከል አይደለም። እኔ ጋር ደግሞ የትም ህዝብ ያለበት ቦታ ሁሉ ሱስ አለ። አሁን ቦታ ቢቀይር ምናምን ይላሉ አንዳንዶቹ። አካባቢ መቀየር አለበት ምናምን ይላሉ። አይሰራም። እኔ ባለራዕይ መሆን ነው የሚሰራው። ባለራዕይና ራዕዩን ደግሞ መተግበር የሚችል ሰው ሳያስበው ቢዚ ይሆናል። ጓደኞቼን የማገኛቸው እንደዚህ አይነት ሰዎች በቃ ሳገኝ ሰላም ምለው ስራዬ ላይ ነኝ። ሳላስበው ጊዜም የለኝም እንጂ ዝም ብዬ አሁን አንዳንድ ሰዎች ማገገሚያ ይገባሉ። ከዛ በኋላ እንዴት ነው ምናምን ይደውሉና እንዴት ነው ምናምን ስላቸው 3 ወር ይኸው ከቤት አልወጣም ልጃችን ድኗል ይሉኛል። በ4ኛ ወር ይጀምራል እላቸዋለሁ።
ተባብሶ አዎ ስራ የለውም አይሰለችም? አንድ ቦታ ቁጭ ብለሽ ፊልም እያየሽ መጽሐፍ ምናምን በቃ ምግቡን ይበላል፣ ቲቪ ያያል፣ መጽሐፉን ያነባል። በቃ ጥሩ ልጅ ሆኗል ስናይ ወዲያው ነው ፈጣን ለውጥ ነው። ምን ከዛ 5 ወር 4 ወር ላይ ወጥቶ ያው አንድ ልቅ መዛይ ምናምን ይልና ይነክሳል። በዛው አገረሸ ማለት ነው። አቀባበልም ይደረጋል በደንብ ጓደኞች የደስታ ተብሎ ወይም የመጨረሻው የሱስ ማብቂያ ለመከተማን ሰው ይከተም። ግን እኔ አንድ ነገር ብትነግረኝ ደስ የሚለኝ 3 ወር አገገምኩ ለምሳሌ ሱስ ውስጥ ሆኜ ስወጣ ከነበረው ማህበራዊ ህይወቴ ካልሸሸው ካልጠፋው በስተቀር መልሼ እዛው ማህበራዊ ህይወት ውስጥ ከመጣው አንድ ብቻ ያዢ አንድ ብቻ የሚል ማህበረሰብ ውስጥ እሺ ብዬ መቅመሴ አይቀርም። እንዴት ነው አሁን ከሱስ ውጪ ማህበራዊ ግንኙነቴን መቀጠለው? ከሱስ ውጪ ከጓደኞቼ ጋር ህይወቴን መቀጠል የምችለው? ለምሳሌ ውሃ ይዘህ መዝናናት ይቻላል? ለስላሳ ይዘህ መዝናናት ይቻላል? በጣም ደስ የሚል ጥያቄ ነው። እንዴት መሰለሽ አሁን እኔን ሊያስጀምረኝ ያልሞከረ ሰው የለም። አንደኛ ላይ ተሸውጃለሁ፣ ሁለተኛ ላይ ተሸውጃለሁ፣ ሶስተኛ ላይ እግዚአብሔር ብሎ ተረፍኩኝ። አግዞኛል። እኔም በመወሰኔ ነው ያገዘኝ እንጂ የሰው ልጅ ምርጫ አለው አይደል? ወይ መጥፎ መንገድ መሄድ ወይ ጥሩ መንገድ መሄድ። ማን ይከለክለኝ? ከዛ በጥሩ ነገር ከሰራው እግዚአብሔርን አግዘኝ እላለሁ፣ ያግዘኛል። ገብቶሻል? አገዘኝ። በወሰንኩት ነገር ላይ ነው የታገዝኩት። ገብቶሻል? እንጂ ይሄ የመንፈሳዊ ምናምን ነገር አይደለም። አሁን አንዳንድ ቦታ ልክ ሲሄድ አሁን እንግዲህ ኢንጆይ አገኛለሁ ብዙ ሰዎች አትዝናኑ አይደለም። አምጣ ደረጃ ከደረሰ ግን በሽታ ነው የምለው እኔ። እንዳይደርስ ግን ከልክ አትለፉ። አሁን አንዳንድ ሰው 2 ዋይን ዛሬ ይጠጣና 2 ብርጭቆ ምናምን ይጠጣና በ15 ቀን በ20 ቀን የሚጠጣ ሰው አለ። ያ ሱሰኛ ይባላል። ራሱን ጠብቆ ምናምን ኢንጆይ እያደረገን ግን እንደኛ አሁን ዴይ ቱ ዴይ በቃ እሱን ካላገኘን የሚያመን ንብረቱን ላይ እያነሳን የምንሸጥ ለሱ ከሆነ ገብቶሻል? ማንታመን ከሆነ ለቃላችን ለራሳችን ማንታመን ከሆነ ያ በሽታ ነው። ስለዚህ እኔ ከዛ እንዴት ሆኜ እንደወጣሁ አውቀዋለሁ። 39 ኪሎ ሆኜ እንግዲህ ደም መጥፋት ብርቅ ያልነበረም ምናምን የሞትን ጥግ። አሁን ምንድነው የምላቸው ልክ ስጠጋ እኔ ይሄ ነው የሚያጦዘኝ እላቸዋለሁ። ስፕሬት አዝዤ ገብቶሻል? ስለዚህ አንተ የበለጠ አራዳ ትሆንባቸዋለህ። አዎ በራሴ ሙድ እንደገና መድኃኒት ላይ ነህ እንደሚልሽ ደግሞ አለ። ተጽዕኖ አለው በጣም ገብቶሽ አስደንግጦ ለማጠጣት መድኃኒት እየወሰድሽ ነው ደግሞ አሞሻል እንዴ ምናምን ይልሻል ይልሻል። ኧረ እኔ አላመመኝም እንድትል ነው። በቃ እሺ ምናምን አንድ እስቲ ያገረሻል። በማግስቱ እንዳለ ሁሉም ነገር ነው የምትጀምሪው። ገብቶሻል አባባል። ስለዚህ ብልጠት ይጠይቃል። ከዛ ደግሞ እቺ ራዕይ ምላት ነገር የህይወት ግብ እሱ ነገር ያስፈልጋል። መሸሽ ግን ልክ አይደለም። መሸሽ ከጓደኞች ማለት እኔ ጊዜም የለኝም አሁን ግን ምንድነው በማገኛቸው ጊዜ አለ። በሆነ ምክንያት በስራም ልንገናኝ እንችላለን። ለማውራት ከኔ ጋር ይመጣሉ። ገብቶሻል? እነሱ እየጠጡ ሊሆን ይችላል። ምክንያቱም በጣም ብዙ ሰዎች ተጽዕኖ ውስጥ የሚወድቁት የሚመስለኝ እየጠጡ ያሉበት ጓደኝነት ከሆነ አንተ ሄደህ ምን እንደው የምትሰራው? እኔ እንደሱ አይነት ጀማ የለኝም አሁን። እሱን ነው የምልህ እኮ የለኝም። ምክንያቱም በቃ አሉልም ምን እንዴት ምን አደርጋለሁ? ግን ለስራ ተፈላልገን እዚህ ነው ያለሁት ምናምን ሊሉ ይችላሉ። ገብቶሻል? በቃ ሄዳለሁ። ሙዚቃም ጓጓ እያለብኝ እኔ ስራዬን ለማውራት ነው የምሄደው። ከዛ በዛው ግን አንዳንድ ሰዎች የድሮ ጓድ ምናምን ፍሬንዶች ታገኛለሽ። አሁን ግን ያው አውቀውኛል። 7 ዓመት ከ8 ወር የምሰራውም ስራ ስለታወቀ አሁን ዮናታን ሲመጣ ስፕራይት ሆኗል። ስፕራይት ወይ ውሃ ጥሩ ምግብ አዛኝ ያከብራሉ። ምርጫ በቃ ራስን ነፃ አውጥተህ ኧረ እንኳን እንዲሆን ከሚለኝም አለ። አሁን አንዳንዱ ግግም ካሉብኝ በጣም አንዳንዱ በቃ እንግዲህ ብዙ ኢቨንቶች ላይ ስለምጋበዝ እንግዲህ ቆንጆ ቆንጆ ልብስ የለበሱ ሴቶችም ይመጣሉ። ገብቶሻል? እሺ። ከዛ እንዴ ምን ሆነ ምናምን ይሉኛል። ከዛ በጣም ስፕራይት ነው የኔ በቃ እኔ የሚያጦዘኝ ምናምን ብዬ ሙድ ይዝና ካጨናነቁኝ ግን እኔ እንደዚህ ሆኛለሁ። አሁን በጣም ነው የምፈራው እላችኋለሁ። ይበቃኛል። አይ እንደዛ ከምትሆንስ ይሻላል። ስለዚህ መጋፈጥ ያስፈልጋል። እውነቱን ተናግሮ ከነሱ በላይ ሙድ ይዤ ከዛ ጠዋት ሲነሱ እነሱ ምን ነው አንተም ባረገኝ ይላሉ። ደክሞ እኔ ጠዋት ተነስቼ ስራ ላይ ነው ብዙ ነገር ሌላ ግን አንድ ወዳጄ የምነገረኝ ወይም እንደ ቀልድ ብሎ ነው ያነሳው። እንደው ከ40 ዓመት በኋላ ሱስ አይጀምራችሁ አለ።
በቀልድ ነው። ስለሱ ስናወራ ይሄ አፍላ እድሜ ላይ ያሉ ወጣትነት እድሜ ላይ ያሉ ልጆችን ብቻ አድርገን ልናስብ እንችላለን። የሆኑ ሰዎች በእድሜያቸው አጋማሽ ወይም ወደ ማብቂያው አካባቢ ሊጀምሩ ይችላሉ። አጋጥሞ ያውቃል? ይመጣሉ እንደዛ? አዎ የ73 ዓመት ሽማግሌ ድኗል። እኔን አዳምጠው ማገገሚያ ገቡና ዳኑ። 73 ዓመት ራሱ መኖር ይፈልጋሉ። አይገርምሽም? ደስ ይላል። እድሜ አይጠገም። ልጆች አሏቸው። እኔ ለልጆቼ የልጅ ልጅ አይተዋል እና ከጠጅ ቤት ምናምን በቃ መንገድ ላይ ወድቆ ምናምን ነው የሚገኙት። በፊት 100 አለቃ የነበሩ ናቸው እና አንተን ሰምቼ ነው ምናምን ብለው መጡ ከሐዋሳ። አሁን ድነዋል። መዳናቸው ሳይሆን ወደ ሱስ መግባታቸው ማለት ነው። አሁን 40 ዓመት እንደዚህ 40 አሁን ይሄ ሁሉም ሊሰማው የሚገባ ነው። ሱስ ያለበት ብቻ አይደለም መስማት ያለበት፣ ለሁሉም ሰው ነው እኔ ግንዛቤ እየሰጠው ያለሁት የሌለባቸውንም ላለባቸው። ምክንያቱም አንድ ሰው ሚስቴ ለካ ታማ ነው ይላል። ሱስ በሽታ ነው። ገብቶሻል? ታክሞ መዳን የሚችል ነው። አንዱ ደግሞ ለጎረቤቱ ያስባል፣ አንዱ ለወንድሙ ያስባል። እኔም እኮ እንደዚህ ውስጥ ነኝ ብሎ እንዲያስብ ነው። ገብቶሻል? ስለዚህ አሁን አንዳንዶቹ በትምህርት ብዙ ጊዜ ያሳልፋሉ እና ተመርቀው ስኬታማ ልክ ሲሆኑ በ48 ዓመታቸው ምናምን የሚጀምሩ አሉ። በየክለቡ የምታገኛቸው እንደ አዲስ በቃ ሌላ ህይወት ምዕራፍ ውስጥ ናቸው። እንደው ምን ይባላል በቃ ፈነዱ እኮ ይባላል። ጊዜውን ሰርቶ ያኔ ነው እንትን የሚለው። ገብቶሻል? ጠንከር ያለ ሱስም ሆኖ ታገኘዋለህ። አዎ በጣም በቃ ድራጉን ምኑን ይጀምራል። ይቀማምሳል። በቃ አንዴ ገበልችንም ቅመሳት ይባላል። ብር አለው። ከዛ በሆነ ጊዜ ላይ ከ10 ዓመት ወይ እንደዚህ ዓመት በኋላ ወድቆ ደግሞ አረቄ ቤት የምታገኛቸው ሰዎች አሉ። ገብቶሻል? 2 ጋብዘኝ እያሉ በአንዴ በቃ ጨርሰውት አወጣጡን አያውቁትም፣ ምንም አያውቁትም እንትን ብለው እንደዛ የሚሆኑ ሰዎች አሉ። ግን የሞተ ብቻ ነው መፍትሄ የሌለው። ያው አራዳ ማለት ከውድቀቱ ትማሪና ፊውቸርሽን የወደፊት ህይወትሽን ማጣፈጥ ነው። ያው ብዙ ቤተሰቦቻችን ይጠይቁታል ብዬ ስለማስብ ነው። እግረ መንገድም በየቤቱ እናወራለን ዝም ብለን። ትክክል ነን አይደለንም ትመልስልናለህ። ሱስ አይነቱ ብዙ ነው። ከሱስ ይለያያል? የሚከብድ ቀላል የሚባል? አዎ አሁን ምንድን ነው መሰለሽ የሰው ጋር ይለያያል። አሁን አንዳንዱ ሲጋራ ከበደኝ የሚል አለ። አንዳንዱ ደግሞ መጠጥ ከበደኝ የሚል አለ። አንዳንዱ ደግሞ ትራማዶል በቀን 50 ድረስ የሚወስዱ አሉ። ካላገኙ የሚወድቁ አሉ አረፋ ደፍቀው። ይሄ አይስም ደግሞ ውድ ኮኬ ከበደኝ የሚሉ አሉ። የሰው ደም ይለያያል። እንደ እኔ ባለሙያ አይደለሁም ግን ይለያያል መሰለኝ አቀባበላችን የሰውነታችን። ገብቶሻል? ሁሉም የየራሱ እንትን ስላለው ግን ሕክምና አለው። አሁን የኢንተርኔት ሱስም አሁን የቁማር ሱስ ላይ ይዟቸው የሚጨነቀው በቃ እኔ ካልተጫወትኩ ልሞት ቤቱን ሁላ እየሸጠ እያየ ቤተሰቡን ሚስቱም ሌላ ጋር እየሄዳ እያየ በቃ ምንም ደንታ የማይሰጠው። በነገር ላይ የዓለም ጤና ድርጅት WHO የኢንተርኔትን ሱስ ብሎ መዝግቦታል። አንዴ ምን አለ መሰለሽ አንዱ በጣም ቁማርተኛ ከዛ ሚስቱ ቤት አለች እና በቃ ሁሌ ስለማይመጣ 9 ሰዓት 10 ሰዓት ነው የሚመጣው። ከዛ ደክሞት ነው የሚመጣው የተኛ። ከዛ እሷ እንትን ውሽማ ያዘች አሉ። እሺ ከዛ በኋላ ጠበቃው ጋሼ እዚህ ቤት የሆነ የሚመጣ አለ ምናምን አላቸው። እሺ ሲላቸው ነገ ሲመጣ ንገረኝ አሉት። አለው ማለት ነው። ሄደ ቁማር እየተጫወተ ከዛ ሲመጣ ሄዶ ነገረው። ሲነግረው ነገ ሲመጣ ትነግረኛለህ። ቁማሩን ጥሎ አልመጣም እጅ ከፍንጅ ራሱ ለመያዝ ዝግጁ አይደለም። የሱስ ሱስ በለጠ። ሰዎች ግን ምንድነው መሆን ያለበት? መጀመሪያ ማገገሚያ ከማስገባታቸው በፊት ወደኛ ጋር ቢመጡ ጥሩ ነው። ገብቶሻል? በ0924 88 15 62 እድለኛ ዮናታን ብለው ወደ ጉላኬ ሱስ ማገሚያ ቢደውሉ ጥሩ ነው። ሜምበርም መሆን የሚፈልጉ ደግሞ አባላትም መሆን የሚፈልጉ ቻሪቲ ኦርጋናይዜሽን ነው። ወደኛ ቢደውሉ ደስ ይለናል። ቲክቶካችንም ደግሞ አለ ጉድላክ ሪሃቢሊቴሽን ይላል። እዛ ላይ ብዙ ትምህርቶች የራሴን ተሞክሮ እያካፈልኩኝ ብዙ ሰው እየዳነበት ይገኛልና ያንንም ደግሞ ፎሎ ቢያደርጉ ደስ ይለናል። እናንተም ስለጋበዛችሁኝ ቴንኪዩ። ዮናታን ሊዮ የጉድላክ የሱስ ማገገሚያና ማማከር አገልግሎት የሚሰጥበት ማዕከል መስራች፣ በጎ ፈቃደኛ፣ ራሱ በሱስ ውስጥ ብዙ ነገር ያሳለፈና አሁን ደግሞ ለሌሎች ሰዎች መዳን ምክንያት የሆነ ወጣት ነው። በተለያየ ጊዜ ፈቃደኝነትንም አንደኛ አደንቃለሁ። ራስህን አጋልጠህ በደንብ የትም ቦታ ላይ ሄዶ ለማስተማር እድሉን ለመጠቀም
የምትጥር ልጅ ነህ እና ለዚህ ክብር ይገባሃል። በቤተሰቦቻችን ስም፣ በቻናል ዋን፣ በቅዳሜኛ፣ በወጌሻ ስም በጣም አመሰግናለሁ። ቴንኪው በጣም እኔም አመሰግናለሁ። ፕሮግራማችን በዚሁ ተጠናቋል።